በጉኑኖ ሐሙስ ከተማ በቅርቡ አገልግሎት በጀመረው የማህበረሰብ መድኃኒት ቤት የሚስተዋለው የአቅርቦት ውስንነት ሊቀረፍ ይገባል አሉ የከተማዋ ነዋሪዎች። በማህበረሰብ መድኃኒት ቤት አቅርቦትን ከተገልጋይ ፍላጎት ጋር ለማጣጣም ከ1 ሚሊዮን ብር በላይ በማውጣት የመድኃኒት ግዢ ለመፈጸም መታቀዱን የከተማው ጤና ጽሕፈት ቤት አስታውቋል። ሰናይት አብርሃም ተጨማሪ አላት። አገልግሎትን መስጠት ከጀመረ ጥቂት ወራትን ያስቆጠረው የጉኑኖ ሐሙስ ከተማ የማህበረሰብ መድኃኒት ቤት በግል ተቋማት ከሚሸጠው የመድኃኒት ዋጋ የሚቀንስ መሆኑን የከተማው ነዋሪዎች ያነሳሉ። ህዝቡ በዚህ ላይ በጣም ደስተኛ ነው ብዬ ነው ማስበው። እኔ ራሴም በጣም ደስተኛ ነኝ። በመድኃኒት ከግሉ የተሻለ ዋጋ እያገኘው ቆይቻለሁ። በግል እጄ በ180 ብር የሚገዛው ሽሮፕ እዚህ በ120 ብር እየገዛን የተለያየ መድኃኒቶችን ከግል በብዙ ብር አውጥተን ከኪሳችን ስንገዛ ቆይተን አሁን ከዚህ ከመድኃኒት ቤቱ ከተከፈተ ወዲህ በእርካሽ ገንዘብ ነው የምናገኘው። በግል ደረጃ አሁን መድኃኒት ከየትም በኮንትራባንድ መልክ ይመጣል። ነገር ግን እዚህ ጋር የሚገኘው መድኃኒት በመንግስት ተጠንቶ እርግጠኝነቱን ተጠንቶ የተረጋገጠ ትክክለኛ ዶዚ ማለት በትክክለኛ ሁኔታ የሚሰጥ መድኃኒት ነው። ከዚህ በፊት ከፋርማሲ ከሱቅ ፋርማሲ ማለት ነው በውድ ነው የምንገዛው። የፈለግነው ኃይል አናገኝም ነበር። ለአብነት እንደ አምና ወባ እንደ ወረርሽኝ እዚህ ሲከሰት ከሱቅ በውድ ዋጋ ስንገዛ ነበር። አሁን ይሄ ፋርማሲ ከተከፈተ በኋላ በቀላል ዋጋ እያገኘን ደግሞ የምንፈልገው መድኃኒት ሐኪሙ እንዳዘዘው ፉል ኳርተሞቹን ፉል ነው የምናገኘው። የፈለግነው መድኃኒት ተጽፎ ሲመጣ ያው ከዚህ ገዝተን ያው እንጠቀማለን። ዋጋው ተመጣጣኝ ነው። ሰው እንደ ፍላጎቱ የራሱ የሆነ ፍላጎት አለው እንደ ራሱ ያለው መጠቀም ይችላል። ራሱን ገዝቶ መጠቀም ይችላል። ዋጋውም ተመጣጣኝ ነው። ያው ያህል ጫፍ የወጣ የለም። የመድኃኒቱ አንዳንዴ ሊጠፋ ይችላል። ያው በዛም ሰራተኞቹ ብዙ ጊዜ መድኃኒት ቤት ክፍት ስለሆነ ማንኛውም ሰው መጥቶ መግዛት ይችላል። መንግስት ማህበረሰቡ ምንም ሳይቸገር በአቅራቢያቸው ለህመማቸው መድኃኒት እንዲያገኙ ባቀደው መሰረት መድኃኒት ቤቱም ከህዝብ ፍላጎት ጋር ተመጣጣኝ በሆነ መንገድ በየአይነቱ መድኃኒቶችን ማቅረብ ይገባል ይላሉ ነዋሪዎች። የሰው ኃይል ጉድለት እንዳለ ነው የሚያሳየው። 1-2 ሰዎች ብቻ ናቸው መድኃኒት እየሸጡ ያሉት። በእነሱ ላይ የተወሰነ በቃ ሰዎች መጥቶ ከሩቅም ሊሆን ይችላል ሊመጡ ይችላል። ከቅርብ የሚመጡ ሰዎች ወረፋውን ጠብቆ የራሳቸውን ስራ ሰዓቱን ከመባከኑ በተመጡበት ጊዜ መድኃኒቱን ገዝቶ ወደ ቤታቸው ቢመለሱ ለማለት የሰው ኃይል እጥረት እንዳያጋጥም የሰው ኃይል ቢጨመር በቂ አይባልም፣ በቂ አይደለም። አንዳንዴ መድኃኒቶች አሉ እንደ ፍላጎት መግዛት። አንዳንዴ መድኃኒት ሲጠፉ እነሱ ያመጣሉ እንጂ ሙሉም አይደለም። ያው አንዳንዴ ሊጠፋ ይችላል። ምናልባት እኔ ካገኘው እኔ አንዳንዴ ሲመጣ አንዳንድ መድኃኒቶች የሉም፣ አንዳንድ አሉ። ያው ይከለሉ እነሱ የሚጠይቁን ብዙ ጊዜ የሚጠየቀው ፓራስታሞልና የጉባ መድኃኒቶች ናቸው የሚጠፉት። አንዳንዴ እነሱን ያው ካገኙ ሁሌ ይኖራል እዚህ ጋር። ለማህበረሰቡ አገልግሎት ሲጀምር ግማሽ ሚሊዮን ብር የመድኃኒት ግዢ የተፈጸመ ሲሆን አሁንም ፍላጎትንና አቅርቦትን ተመጣጣኝ ለማድረግ 1 ሚሊዮን ብር መድኃኒት ግዢ ሊፈጸም መሆኑን የጉኑኖ ሐሙስ ከተማ ጤና ጽሕፈት ቤት ኃላፊ አቶ ወንድሙ ወልደ ዮሐንስ ገልጸዋል። በዋጋም አንፃር ለማግኘትም ምቹ ቦታ ስላለ አቀማመጡም የተሻለ ስለሆነ ህዝቡ ይመርጧል። ባለፈው ሰኔ ወር ላይ ነው የመጀመሪያ ዙር ያመጣ ነው። በፍጥነት አሁን አልቋል። አሁን እንደገና ውል ገፍተን ሁለተኛ ዙር ልናመጣ እየተዘጋጅን ነው። አሁን ባለው ግን ታች ጤና ጣቢያም እዚህም በአይነት ስላለ እዚህ የሌለውን ከዛ እዛ የሌለውን ከዚህ እያገኙ ነው ያሉት። ባለፈው እስከ ግማሽ ሚሊዮን ነበር ያመጣ ነው። መዝጊያ ስለነበረ አመቱ መዝጊያ ሰኔ ላይ ኢፍሳ መድኃኒት አቅራቢ ድርጅት በዛን ሰዓት መድኃኒትን የውል አይገባም። የኛ ጀማሪ በመሆኑ ክልልም ዞን መንግስት ደግፎን ተሰጠን። ያንን አሁን በዚህ በ3 እና 4 ወር ኦልሞስት ጨርሰናል። በቀጣይም የከተማው ማህበረሰብ ፍላጎት መሰረት በማድረግ የመድኃኒት አቅርቦት ለማከናወን መዘጋጀታቸውን አቶ ወንድሙ ተናግረዋል። በየጊዜው የተጠየቀውን ግን የሌለውን ሊስት ያደርጋሉ። በብዛት የሚሸጠውንም ሊስት ያደርጋሉ።
በዛ ላይ ፕራዮሪቲ ተሰጥተው ብዛትም በሱ ላይ ተሰርቶ ነው ባለሙያዎች ኳንቲፊኬሽን የሚሰሩት። በሱ መሰረት ነው የሚመጣው። ተነጋግረናል። ያው ቦርድ አለው ፋርማሲ ጤና ጣቢያው የሚያስተዳድረው ቦርድ ይህንንም ያስተዳድራል። ቦርዱ ተነጋግሮ በከተማ ካንቲባ የሚመራ የጎደሉ ባለሙያዎች ተለይተዋል። ከክልልም ፓብሊክ ሰርቪስ መጥቶ ያው አሁን ባለው ሁኔታ እንደዚህ አዲስ ቦታ ሲሆን መደቡ ተጠንቶ ነው ተቀርጾ ነው የሚመጣውና አሁን ሊልኩ ነው። ወዲያው እናሟላለን። ወደ 5 ፋርማሲስት ያስፈልጋል። ለማህበረሰቡ በቅርበት አገልግሎት ለመስጠት የተከፈተው ማህበረሰብ መድኃኒት ቤት አቅርቦትን ከፍ ማድረግ ይገባል።